ያሰባቸው ነጥቦች አሉ። እነሱስ ቁጭ ብለህ የምትወያይባቸው ነጥቦች አሉ። እንደገና ደግሞ የብሔራዊ አጀንዳ የሚሆንብህ አገራዊ ኢንተረስት ጥቅም የምታስከብርባቸው ኢሹዎች ደግሞ አሉ። እነሱ ደግሞ ፎከስ አድርገህ የምትሄድባቸው እንትኖች ደግሞ አሉና እዛ ላይ ፊት ለፊት ነው መጋፈጥ ያለብህ። አሁን የዚህ የቀይ ባህሩን ጉዳይ ቅድም እንዳልከው ይሄ አሁን ላይ ለጊዜው የውስጣችን ችግር ሰትል እናድርግ ዘንድ የጂኦፖለቲካ ጥያቄያችንን በዓለም አቀፍ ማህበረሰብ ዘንድ ተቀባይነታችንን ካሳደግን እንዳልከው ከነማይኮ ጋርም ተደባድበንም ቢሆን ማምጣት ካለብን መደባደብ ነው። ለመደባደብ እኮ ነው የውስጥ ችግርን መፍታት ያለብን እንጂ ዝም ብለህ እየሄድክ ለመጥፋትማ ከሆነ አስፈላጊ ማልማት ስለ ጦርነት የሚሆን ስለ ሌሎች ነገሮችን ስታስብ ካልኩሌትድ የሆነ ሪስክ መውሰድ አለብን። ያንን ካልኩሌትድ የምታደርገው ነገር ውስጥ አንድነት ምን ይመስላል? የዚህን አጀንዳ ቅቡልነት ምን ይመስላል? ማህበረሰቡ ስነልቦናው ምን ይመስላል? የወታደሩ ዝግጁነት ምን ይመስላል? በጦርነት ሜዳ ላይ የማሳካት የማድረግ አቅሙ ምን ያህል ነው? ስትራቴጂካል ቦታዎች ላይ በምን ሁኔታዎች ላይ ተቀብለዋል? የሻዕቢያ መንግስት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ይገባል ብለህ ታምናለህ? 100% እየገባ ነው። 100% ይገባል። ገብቷል፣ እየገባ ነው። ገብቷል። ቆየ ከገባ ቴንክ ዩ። ኢትዮጵያ ውስጥ እዚህም እዛ ለሚፈጠሩ ወይም ለሚነሱ እሳቶች በብሔሮች መካከል የሚፈጠር ግጭት ሊሆን ይችላል። በመጽሐፍ መልክ፣ በህዝብ መልክ፣ በውክልና የሚጻፉ ነገሮች ሊሆኑ ይችላሉ። በሌላ አባባል ኦሮሞን አማራ ላይ የሚያነሳሳ፣ አማራን ኦሮሞ ላይ የሚያነሳሳ እንዲህ ያሉት ሰርጎ ገብነቶች አሏቸው ወይም ደግሞ እንደዚህ አይነት ምልክቶች ይታዩባቸዋል ብለህ ታስባለህ? እና ባለቤቱ ሻዕቢያ ነው የዚህን ጉዳይ ዋና ባለቤቱ ማይኮ ከሆነ ቆይ አሁን ሲሪየስ የሆነ ጥያቄ የምጠይቀው ነገር አለ፣ ለሁላችሁም ነው። አሁን የሚበጠብጠን ማይኮ ከሆነ ማይኮ ፍሬንዳችን ነው፣ ግን ጀስት ራሱን ለመከላከል እድል ሰጠዋለሁ እዚህም እዛም ማይኮ። ምክንያቱም እኛ ከጠነከርን ወደሱ እንደምንመጣ ቃል ያለው አማራጭ ምንድን ነው? እኛን ማዳከም ነው። እኔም በማይኮ ቦታ ቦል ላደረግ የምችለው ይሄን ነው። በነገራችን ላይ በተደጋጋሚ እንደምናገረው የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘርን ሆኜ ብሾም እሳት የላስኩኝ መሆኑ በቃ አማራን ከኦሮሞ ጋር አጋጫለሁ፣ ኦሮሞን ከስልጤ ጋር፣ ስልጤን የሌለ የማንኪያ ነገድን ከጭልፋ ነገር ጋር ሁሉ ላጋጭ እችላለሁ። ምክንያቱም የህልውና ጉዳይ ነው። የናሽናል ሴኩሪቲ አድቫይዘር ከሆንኩኝ በሀገሬ ጉዳይ ላይ እንዳትመጣብኝ ላደርግ የምችለው ነው የማደርገው። ማንም ለሀገሩ ጉዳይ የሚችለውን ያደርጋል። እውነታው ይሄ ከሆነ አንዳንድ ሰዎች ይመጡና አሁን አንተም ስትናገር ሰምቻለሁ። የባህር በር አያስፈልገን፣ መጀመሪያ የውስጥ ጉዳያችንን እናስተካከል። ኦሮሞ ከአማራ ጋር ቅራኔ ውስጥ ገብቷል። ትግራይ ከአማራ ጋር ቅራኔ ውስጥ ገብቷል። ወላይታ ከሲዳማ ጋር ቅራኔ ውስጥ ገብቷል። ስልጤ ከጉራጌ ጋር ቅራኔ ውስጥ ገብቷል። እዚህም እዛም እሳት ይነሳሉ። ለኳሹ ማይኮ ነው። ማይኮ እየለኮሰ ወደ ሰሜን ሄደ ስታጠፋ የደቡቡን ይለኩስባል። ደቡብ ሄደ ስታጠፋ ምስራቅ ይለኩስባል። ምስራቅ ሄደ ስታጠፋ ምዕራብ ላይ ይለኩስባል። መች ነው የውስጥ አንድነታችንን እናስተካክል ብለህ መች ነው የምትጨርሰው? ወይም በዚህ አያያዝ የምትጨርስ ይመስላል ወይስ ሳትጨርስ ወይ እነሱ ይጨርሷል ወይስ ክርስቶስ ይመጣል? የባህር በር ሳታገኝ ሊሆን የሚችል ነገር አይደለም። ከዚህ ይልቅ ማይኮን አደም ማስያዝ አይሻልም? ማይኮ ለኳሽ ከሆነ ማይኮን እጁን ትይዛለህ። ምን ይዘህ ነው ማይኮን አድም የምታስይዘው ነው ጥያቄው እኮ ቴዲ። እሱን እኮ ዘላቂ መፍትሄ ችግሩን ተሻግረ ቤት በኩል ነው የምትሻገረው። የምትሻገርበትን ለምሳሌ እዚህ ጋር አሁን እየተጣላችሁ ከሆነ ከችግሩ በላይ ማይኮን እኮ እንደምንም እዚህ ጋር ደብ ካስገዛው ገብቶኛል። እንደዚህ እንግለጽ ቴዲ፣ እንደዛ ማድረግ አይሻልም? እንደዚህ እንግለጽ ቴዲ። እሺ ማይኮ የዘላለም ያንተ ችግር መሆኑን አውቃል። የኋላህም የመጪህም ተስፋ የሚያጨለምብህ መሆኑን አውቃል። ያ የሚያደርጉን ደግሞ በእኔና በአንተ መካከል ነው ቴዲ። እኔ እናንተ ቁጭ ብለን መነጋገር መቻል አለብን። ይሄን ማወቅ መቻል አለብን። ይሄንን ስንረዳ እናንተ ችግራችን የፈታንለት ስለ ማይኮ ምን መፍትሄ እናስቀምጥ ተባብለን ደግሞ መወያየት መቻል አለብን። አይተኛልህማ ማይኮ እናንተ ጭራሽ እኛ በማይኮ ጭንቅላት ነው እንደምንመራው። እኔ እናንተ እኮ ጭንቅላት አለን። የሚበጀንን እናውቃለን። አሁን አልከኝ። ኦፍኮርስ 100% በእኛ ጉዳይ ላይ ጣልቃ ገብነት አላቸው። 100%
በመጽሐፍም ይሁን በትርክትም ይሁን ፖለቲከኞቹን ኢንፊልትሬት አድርገው በማስገባት ይሁን ሳንነቃ ነው ዋይዝ አልነበርንም። አሁን ነቅተናል ብለን የምታስበው መንቃት አለብን። ጠቅለን ሞልተን አልነቃንም። ዛት ዋይ ዲስከስ የምናደርገው ገና መንቃት አለብን። ኦፍኮርስ የነቁ የተወሰነ ብልጭ ያሉ የብርሃን የጋን መብራት ሆኑ ኤሊቶች አሉን፣ ውስን ሰዎች አሉ። ግን እንትን አለው የሆነ ድምፅ አለው ኤኮ አለው። እንዴት ነው ልቀይረው? እንዲሁ አንተ አውራል እስከዛ ሰማሃል ነው የኔ ጥያቄ። ለምሳሌ ቀዳማዊ አፄ ኃይለሥላሴ ወይም ቃስ ዩኒቨርሲቲ ውስጥ ከነበሩበት ጊዜ ጀምሮ በተለይም ኤርትራ በፌዴሬሽኑ ከዲዞልቭ ከተደረገባት በኋላ የተቆጡ የሻዕቢያ ፖለቲከኞች የኢትዮጵያ ፖለቲካ ውስጥ ገብቷል። የብሔር ጉዳይ ሲያቀጣጥሉ ነበረ። በነዋለኔ መኮንን በኩል በተለያዩ ፖለቲከኞች በኩል ገብተው ሲያምሱን እንደነበረ ካወቃችሁ አሁን የባህር በር ጉዳይ ደግሞ ጥያቄ ሆኖ ከመጣ መጀመሪያ ውስጣዊ አንድነታችንን ውስጣዊ ችግራችንን እንፍታ ካላችሁ መች ነው የምታመጡት? እናንተም ስልጣን ላይ እኮ ብትሆኑ እኮ ቴዲ እንዴት ነው አሁን ለኳሹን ለምንድን ነው ስርዓት ማታስይዙ? ወደዛ ልመጣል ነው። እንዴት እንደሚል ልንገር ቴዲ። አሁን ድምፅ አሪፍ ነው አይደለ? ይመስለኛል። አሁን ይሻላል። አሁን እንዴት መሰለ ቴዲ ነገርየው አዛ የሆነ ሻዕቢያ ብቻውን የሚለኩሰው ነገር አይደለም። እንዲለኮስ ምክንያት የሚሆኑ ፍላጎት የሚነሳባቸው የውስጥ ጥያቄም አለ ማለት። አሁን ለምሳሌ ቫይረስን የሚሸከመው ከሰውነታችን ውስጥ ያለው የቀይ ደም ሴላችን ብቻ ነው። የነጭ ደም ሴላችን ደግሞ ያው ቫይረስን ለማጥፋት ይሞክራል፣ ግን ከአቅም በላይ ይሆንበታል። አሁን ኢትዮጵያ ውስጥ ያንን የሻዕቢያን አስተሳሰብ ለሻዕቢያ እድል የመስጠት ምናምን የሚባሉ ነገሮችን እድል የምንሰጥበት ከውዝ ስላለ ነው። ያን ከውዝ የውስጥ ጥያቄ ነው። ከፊሉ የብሔር ጥያቄ ይሆናል፣ ከፊሉ የዲሞክራሲ ጥያቄ ይሆናል፣ ከፊሉ የስልጣን ጥያቄ ይሆናል፣ ከፊሉ የታሪክና የትርክ ጥያቄ ይሆናል፣ የኢኮኖሚ የፓወር ጥያቄ፣ ብዙ ጥያቄዎች አሉ። ያንን ጥያቄ ለማሳካት የሆነ አካል ጋር መለጠፍን ምርጫ ያደረገ ኃይል አለ። ያንን ጥያቄ እንዴት ነው መፍታት የምንችለው? አሁን መታየት ያለበት ሄዲ ማለት የሆነ ቀለል አድርገን ትግራይ ውስጥ ጠቅላላ ከኢትዮጵያ ፌዴሬሽን ተነጥላለች። በአሁኑ ሰዓት ከፌዴራል መንግስት ስልጣንም የለችም፣ ተበደላለች። ያለፉት 2-3 ዓመታት በጄኖሳይድም ክሌም የምናደርገው ነገር አለ። ተጨፍጭፈናል ብለን እናስባለን። ያውም በሻዕቢያና በብልጽግና ባሰማሩት ኃይል። የአማራ ክልል ደግሞ አሁን ላይ ጦርነት ላይ ነው ያለው። የኦሮሞ ህዝብም የታሪክ ጥያቄም አለው። አሁን ላይም በፌዴራል መንግስቱም ደስተኛ አይደለም። በወለጋ ላለፉት 6 ዓመታት የሚሆነውን ነገር እናውቃለን። ብዙ ጥያቄዎች አሉ። አሁን የዚህ የትግራይም የአማራም የሌሎችም ኃይሎች ጥያቄ የብልጽግና መንግስት ያንን ነገር በበቂ ሁኔታ ሰትል ሳያደርገው፣ ለምሳሌ የትግራይ ኔሽን ውሰድ። የፕሪቶሪያ ስምምነት ከተፈራረምን በኋላ ከ2 ሚሊዮን በላይ ተፈናቃይ ካለም ይይዘን የምንጠይቀው የፌዴራል ህገ መንግስቱ መሰረት ያደረገ የግዛት አስተዳደሮቹን በተስተካከለበት መንገድ ይሁንና ተፈናቃዮች ይመለሱ፣ ወደ ትክክለኛ የሰላም መንገድ እንምጣ ብለን በምንጠይቅበት ጊዜ በፖለቲከኞች መካከል ባለው አለመተማመን ውስጥ ህዝቡን ማህበረሰቡን እየጎዳው ነው ያለው። ያንን የፕሪቶሪያ ስምምነትን ተፈርሟል ብሎ ደግሞ ያንን ተቀባይ ያላደረጉት አካላት ወይ ደግሞ ጦርነት ውስጥ የገቡ ኃይሎች ደግሞ አሉ። አሁን እኔ ቀድም እየሰማው ለአማራ ክልል ስላለውን ጦርነት ሰልፍ ተደርጎ ምን ተደርጎ ምናምን የተጀመረው የሚል ነገር የሰማው መሰለ። ውሸት ነው ይሄ። የፕሪቶሪያ ስምምነት እንደተፈረመ በነጋታው ጦርነት ጀምረው እነዚህ ሰዎች። አንዳንድ ጊዜ ማለት በልኩ መነገርም ስላለበት ማለት ነው። ልና ደግሞ ከየትኛውም ጊዜ በላይ የኢትዮጵያ መንግስት በቀርን አፍሪካ ላይ ጂኦፖለቲክስ ጉዳይ ጠንካራ ሆኗል አለች። ቶታሊ ሮንግ። ኢትዮጵያ በቀርን አፍሪካ ላይ ሰላም የማስከበር ሚና ስትወጣ የነበረችውን አገር ውስጥ ሰላም አጥተን እየታመስንበት ያለን ጊዜ ነው። አሁን ላይ ሉዓላዊ መሬታችንን አሳልፈን የሰጠንበት ጊዜ። በዚህ በኩል በጎንደር በኩል የአልፋሽጋን የሚባለው መሬት መሰለኝ በትግራይ ውስጥ የባድመና ዘላንበሳ ኢሮብን አሳልፈን በሰጠንበት፣ በሶማል ቤንሻንጉል በደቡብ በተወረንበት ጊዜ ጂኦፖለቲካችን ከፍተኛ ቦታ ላይ ደርሰናል ስንል ይሄ ቅጥፈት ነው የሚሆነው። እኔ አያና ቢኖር ደስ ይለኝ ነበር። እኔና አያና የበርበራ ወደብን ሜሞራንደም ደግሞ አንደርስታንዲንግ በተፈራረመ የፌዴራል መንግስት አያና 100% እርግጠኛ ነበር። 100% ቪዲዮዎች የሚሰራ ነበር። እኔ ነግረው ነበር ተው አያና፣ አንደኛ ይሄ አጀንዳ ለአንተ አይመጥንም፣ ሁለተኛ አጀንዳ ሽፍት ለማድረግ ካልሆነ በስተቀር የፌዴራል መንግስቱ ይተዋል ብዬ ነው።
ቶ አቆም ምክንያት አቅም አልገነባም። አንዋሽ ወደዛ ደረጃ እንደግ ብለን እንድንነጋገር ካልሆነ በስተቀር እንደዛ አይደለም። አሁን ቴዲ ተደጋግሞ እየተነገረ ያለው ከትግራይ በኩል ጽምዶ የሚባለው ነገር እኛ እየተቃወመ ነው እኮ ስለምንቃወም ደም ስለሚያፋስሰን የማይረግብ የእርስ በርስ ጦርነት ስለሚያዋልድ እኮ ነው ይሄ ነገር ነው አያስፈልግም እያልን ያለ ነው እንጂ ብልጽግና የበላይነት ወስዶ ጦርነትን የሚቆጣጠር ቢሆን ከሰሜን በኩል ያለው ኃይል የበላይነት ወስዶ ጦርነትን በአጭር ጊዜ የሚያጠናቅቅ ቢሆን ዝም እንተዋቸው ነበር ይዋጣላቸው ብለን ማለት ነው። እንደሱ አይደለም ቴዲ በፍጹም እንዳይመስል የኢትዮጵያ መንግስት አቅም ኖሮት የኤርትራን ማንበርከክ አይችልም። ለምን ኤርትራ የትግራይና የአማራን አቅም ትጠቀም ከሆነ የቦታውም የህዝቡም አቅም ትጠቀም ከሆነ ቦታ በጣም ወሳኝ ነገር ነው። ኤርትራ የሆነ የረጅም ተምዛግዛጊ ሚሳኤል አለኝ ብላ ብታስብ ጦርነቱ ዛላንበሳ ቦርደር ላይ ቢጀመር ከትግራይ የማይልፍ ሚሳኤል ነው የሚኖራት። ኢትዮጵያ 4 ኪሎ ሴፍ ሆኖ እንደፈለገው ይዋጋል። ሰላም እንደሆነ እንደ ህዝብ እኛ ነው የምንሆነው። የፌደራል መንግስትም ተመሳሳይ ጦርነቱ ዛላንበሳ ቢኖር ነው አድቫንቴጅ የሚኖረው እንጂ ጦርነቱን አላማጣ ቢጀመር አብይ አህመድ 4 ኪሎ ለመግባት በጣም አጭር ነው የሚሆነው። ጦርነቱ የሚነሳበት ቦታ ወሳኝ ነው። ጂኦፖለቲካል አድቫንቴጅ ማነው የጦርነት አድቫንቴጅ ስላለው ማለት ነው። የት ነው የሚጀመረው ጦርነቱ? የፌደራል መንግስት ከትግራይ ጋር ያለውን ትግራይ ችግር ፈቷል ወይ 100%? ከትግራይ ጋር ተቀያይመ ጦርነት የት ነው የምትጀምረው? ያውም ደግሞ የትግራይ ኃይል ከሻዕቢያ ጋር ጣመራለሁ እያለ ራያ ላይ ልትጀምረው የሆነ ቦታ ላይ ልትጀምረው ከአፋር ጋርም ቢሆን ትቆረጣለህ። ቦታው እኮ ቀላል እኮ ነው። ከትግራይ የሚነሳን ጦርነት ወልቃይት ለመቁረጥ ቀላል ነው። በሱዳን ለመግባት ቀላል ነው። በኦም ሐጀር አድርገህ ወደ ሁመራ ለመግባት ቀላል ነው። በዛ በኩል የሻዕቢያ መንግስት አዲስ አበባ ሊገባ ይችላል ብለህ ነው የምታስበው? የትግራይ ኃይልና የሻዕቢያ መንግስት እንዲሁም ደግሞ አማራ ክልል ውስጥ የሚያግዙት ኃይል ከተገኘ ወያ 4 ኪሎ ይገባሉ ብለህ ከተገኘ ያ ይሄ ያን መፍታት ያለባቸው አይመስለኝም። ነገርኩ አይመስለኝም። ሌላ ይቅር ለምን መሰለህ ለማየት ሐቁን ልንገርህ ለምን መሰለህ ያለውን ነገር አሁን ስላለው መሬት ላይ ስላለው ነገር ነው የምታወራው። ሌሎችም ተዋቸው። በቃ የኦሮሞን ህዝብ ገለ ጨርሰህ መሆን አለበት። በአጭሩ ልንገርህ እንደዚህ አይነት ሚስካልኩሌት በእርግጥ የቲፒኤልኤፍ ሰዎች ከጥፋታቸው ተምረው ሌላ ታክቲክ ይፈጥራሉ ምናምን ብዬ ማስበው አይደለም፣ የምታስባቸው አይደለም። ተመሳሳይ መንገድ ነው ሁልጊዜ ይሬን ይራውት የሚጠቀሙት ተመሳሳይ መንገድ ነው። ተመሳሳይ መንገድ ነው። ታክቲክ እንኳን አይቀይሩም። አሁንም 4 ኪሎ መግባት የሚችሉ ነው የሚመስላቸው። እኔ ከዛ ይልቅ 4 ኪሎን እንዳለ ሆኖ ሌላ መንገድ መቀየር አለብህ ብዬ አስባለሁ። አንዳንድ ጊዜ ዓላማህ ትክክል እኮ ሊሆን ይችላል፣ መንገድህን ግን መቀየር አለብህ። ደርግን በጣልክበት መንገድ ድጋሚ አሁንም የፋኖ መንግስት ሲመጣ ሌላ መንግስት ሲመጣ በዛው መንገድ ብቻ የምታስብ ከሆነ ወይ በጣም ቶፕ የሆነ ስትራቴጂስት ሰው የለህም ማለት ነው። የሆነ ስትራቴጂስት የሆነ በጣም ይሄ ቶፕ ሊደር የሆነ አለ አይደል? ስትራቴጂስት የሆነ ሰው በፖለቲካ ውስጥ በጣም ወሳኝ ነው እንጂ አሁን አራት ኪሎ እንገባለን ማለት በመርፌ ቀዳዳ ዝሆን ማሻገር። ቴዲ እኔ እሱ እንዲሆን ስለማልመኝ ነው ከአንተ ጋር እያወራሁ ያሉት እንጂ መሬት ላይ ያለው ተጨባጭ አቅምን ማወቅ ያስፈልጋል። ለመናገር እኛ ይሄ ነገር አልፈልግም እያልኩ ነው። እንደኔ ይሄንን አልፈልግም እንዲሆን አልፈልግም እያልኩ ነው። ደጋግሜ እየነገርኩ ያለው ለምን ዋትኢፍ ከዛ በኋላ ነው ከተዋላ ያለው ህዝብ ራሱ እኮ ቆይ ሌላው ይቅር በቂ እንድሰጣሉ ህዝባዊ ወያኔ ሓርነት ትግራይ እኮ አይደለም 4 ኪሎ ገብቶ በኢትዮጵያዊ ህዝብ ዘንድ ቅቡልና ሊያገኝ ቀርቶ እዛው በክልሉ እንኳን እኮ በትግራይ ህዝብ እኮ ቅቡልና አላገኘም። አንዱን እኔ እያልኩ እኮ አንተ አልተቀበልከው። አሁን የኢትዮጵያ ህዝብ ህዝባዊ ወያኔ ሓርነት ትግራይ ድጋሚ 4 ኪሎ ላይ የሚፈልገው ያኛው ጨዋታ ግን መልኩ ሌላ ነው አባቴ። ያኛው ጨዋታ መልኩ ሌላ ነው የሚሆነው። 2 ደቂቃ አለ። አሁን ዞሮ እስኪ በሚቀጥለው እድል ላይ
ቤትም ይደብራቸዋል። አሁን እንደዚህ አይነት ነገሮችን ሳወራ ለዛ ነው ይሄን ነገር የተወኩት ሚዲያውን የተወኩት። ምን ነገር ቤት እየደበራቸው ነው ጦታል ከዚህ አይነት ነገር ውስጥ ወጣ እያሉኝ ነው ያሉት። አሁን እያወራሁ ያሉት በቀናነት ነው መታሰብ ስላለበት ነው። ቀድም ሁለቱም ሲምፕል ያደረኩልህ ነገሮች ለዛ ነው። አንደኛ ይሄ ጫፍ ላይ የሚጀመር ከሆነ የዛኛው ጫፍ ላይ የሚጀመር ከሆነ እዛ ለመግባት የ2 ሳምንት ጊዜ የማይፈጅም እያልኩ ነው። ከታላለ የ2 ሳምንት ጊዜ እዚህኛው ጫፍ ላይ ከተጀመረ ደግሞ ወደዚህ ለመምጣት ሜቢ ወራት አመታት ሊፈጅ ይችላል አይደል? ቻሌንጅ ያደርጋል። ከታላለ በትክክል መታሰብ ስላለበት ነው። ቀልድ አይደለም ባይዘው። ከዛ በኋላ ደግሞ የፕሮክሲ ነው የሚሆነው። ይሄኛው አቅም ስላለው ያ አቅም ስለሌለው ምናምን ብለህ እንዳታስብ። አቅም ይፈጠራል። በቀናት ውስጥ አቅም ይፈጠራል። አስፈላጊ የሆኑ ቴክኖሎጂ ይገባል። እሱን ኦፕሬት የሚያደርግ ቴክኒሻን እና የሰው ኃይል ይገባል። ገንዘብ ነው ጨዋታው። ተወጣላ ይሄ ነገር ይፈዳል። ቦታውን ነው መጀመሪያ ህዝቡን ነው መጀመሪያ መያዝ ያለበት። ህዝቡንና ቦታውን ለመያዝ ደግሞ የትግራይና የአማራ ክልል ውስጥ ያለውን ችግር መፍታት አለበት። ያን ካደረገ ቀይ ባህር አይደለም ኢስት አፍሪካን መቆጣጠር ይችላል። እና ይሄን ነው የኔ ጊዜው ሐሳቡ የሚስቀጥለው። እስኪ ይሄ ህዝብ እኮ የሚለው ለነገሩ አይታወቅም እኮ። እስቲ መጠይቅ አስቀምጬላቸዋለሁ፣ ቴሌግራም ላይ አሁንም አስቀምጬላቸዋለሁ። ህወሓት ዳግም 4 ኪሎ ሊገባ ይችላል? አዎ፣ በፍጹም። እስኪ ሀሳባችሁን አስፍሩና መጨረሻ ላይ ልወጣ ስል ስማችሁን እየጠራው ምላሻችሁን አነባለሁ። ህወሓት ዳግም 4 ኪሎ ሊገባ ይችላል? አዎ፣ በፍጹም። እሺ ቅድስቲና ወደ አንቺ ልምጣ። እሺ ቴንክ ዩ ቴዲዬ። እኔ ሴቭ ቢኖር አያናም ቢኖር ደስ ይለኝ ነበር። አክቹዋሊ ከታች ነው ይሰማሉ ተስፋ አደርጋለሁ። መጀመሪያ አካባቢ ላይ ይሄ ኦሮሚያ አውት ኦፍ ኢትዮጵያ የሚለው መፈክር እንዳለው አያና ለምሳሌ ነው ያነሳሁት። ምክንያቱም ትላንትና እኔ ኦሮሞ ነኝ ኢትዮጵያዊ አይደለሁኝም የሚል ሰው በተሰራበት የፖለቲካ ትርክት እንደሆነ እኔ አውቃለሁኝ። ዛሬ ግን መጥቶ ኖ ኦሮሞ ሀገርህ አይደለም ሂዱጣ ሲባል የነበረ ኦሮሞ የሰጣችሁ ነገር ትክክል አይደለም፣ ይሄ ሀገሬ ነው ይመለከተኛል ብሎ ሀገራዊ ጉዳይ ላይ ሲቆም እሰይ እንኳን ደህና መጣ ነው የሌለው የምችለው። ለዛ ነው በተለይ ሀገራዊ ጉዳዮች ላይ አያና ሀሳብ ሲያመጣ እሱን ለማሸማቀቅ የሚካሄድባቸው እንትኖች ትክክል አይደለም። ይህ ኦሮሞ የኦሮሞ ፖለቲካ የሆነ ሰዓት ላይ ትርክ ተሰርቶበት እንደ ሀገር እንዳያስብ ስለተደረገና ጥቂት ኤሊቶች እንደዛ ስላሉ የኦሮሞ ህዝብ እንደዛ ነው ማለት አይደለም። እኔ እንደ አንድ አማራ ኢትዮጵያ ውስጥ የሚኖረው የትኛውን ብሔር ብሔረሰብ ኢትዮጵያዊ ነው፣ ሀገሩ ነው፣ መብቱ ነው። በተሰሩ ትርክቶች ትላንትና አማራ ጠላቴ ነው ብሎ ሲያስብ የነበረ ብሔር ብሔረሰብ አማራ ትክክል አይደለም ወዳጄ ነው ቢል ትላንት ጠላቴ ነው ብለኛል አጠገቤ እንዳደርስ አለው። እሰይ እንኳን ደህና መጣ እንኳን ዳንክልኝ ነው ልለው የምችለው። ዛትሲት ቅድም ሴፍ ሲያነሳው የነበረ ነገር አለ። አማራነትን ሰፍረው የሚሰጡ ሰዎች አማሮች አይደሉም። ከዛ ደግሞ የአማራን ህዝብ ትግል ጠልፎ ያለውን አካል መተቸት ነው ትክክለኛ አማራነት። ውሸት የሚያወሩ ሰዎችን ትክክል አይደላችሁም ብሎ መናገር ነው አማራነት። እኔ እያፈርኩ ያለሁትኝ ምን እየሆነ ነው? እስኪ ተመልከት። ኤርትራውያን የሀገራዊ ጥቅማቸውን ለማስከበር እዚህ ቲክታክ ላይ መጥተው ኦሮሞ የሚባለው ማህበረሰብ በጂወርድ የሰደቡት አብሮ ቁጭ የሚል አማራ ተመልከት እስኪ። ይሄ እኮ ተደርጎ አያውቅም። ይሄ ኦሮሞ የሚባል ምናምን እያሉ ሙልጭ አድርገው እየሰደቡ አንተን አልነካህም ግን መተህ ሀሳብን እንዳትለኝ ይለዋል። በግልጽ ነው እኮ እነሱ እኮ እውነት ለመናገር ሆዳቸው ሻሽ ነው። ምንም በቃ እንትን የላቸውም እኮ። እኔ እኮ በጣም ነው የምወዳቸው እውነት ለመናገር። በግልጽ እኮ ነው የሚነግሩ። ያ ኦሮሞ የሚባለውን አልፈልግም፣ ምክንያቱም ጠቅላይ ሚኒስትሩ ኦሮሞ ነው ተብሎ ስለሚታሰብ። ያ እንትና የሚባለውን አልፈልገውም፣ አንተን እፈልግሃለሁ፣ አንተ አማራ ስለሆንክ ይላል። አንተ አማራ ስለሆንክ አንተን እፈልግሃለሁ። ግን አንተም ነገ መጥተህ አሰብ የሚባል ጥያቄ ካነሳ አንተም ላይ ዞርብሃለሁ። እስከዛ ግን አብረኸኝ ቁጭ በል፣ ይሄው ኮፍያም እሰጥሃለሁ፣ ምናምን ሳንቲም ምናምኖችን እሰጥሃለሁ፣ እሱን እየተቀበልክ ቁጭ በል ብሎ አሳስሮ ይዘውታል ማለት ነው።
ይሄ ሰውዬ መጥቶ አማራ ነኝ ሲለኝ እኔ ያላበድኩ ማን ሊያብድ ይችላል? ነው ሲሸጥ ሳየው፣ በሆዱ ሲሸጥ ሳየው፣ ሀገሪቷ ትበታተን እንደፈለገች ትሁን ሲል ሳይ እንዴት እኔ ዝም ልል እችላለሁ? እኔ የተከፈለለትን ዋጋ አውቃለሁ። ዋጋው የማይገባው እኮ ነው። እኔ ሀገር እንዲኖረን እፈልጋለሁ። ልጆቻችን በስነስርዓት የሚያድጉበት ሀገር እንዲኖረን እፈልጋለሁ። ሰላም እንዲመጣ እፈልጋለሁ። ትላንት ትርክ ተሰርቶበት የሞተው አማራ እና ብዙ ሰው ለባሏ ታደላለች ብሎ ሲጠብቅ ያየችውን ሀቅ ነው የመሰከረችው። የኔ ባለቤት ነው ጥፋተኛ እንደዚህ ሲያደርግ አይቻለሁ ብላ ማለት ነው። እኔ እንደዚህ አይነት ቤተሰብ ነው ያሳደገኝ፣ ውሸት የማያውቅ ይሄ ሌላው ብሔርተኝነት ላይ የተሰራውን ብሔርተኝነት አምጥቶ አማራ ላይ ለመጫን የሚደረገውን ነገር አልቀበልም። ትግሉ ስህተት ነው ብዬ ሳስብ በግልጽ ነው የምተቸው። ለማንም ብዬ ህዝቤ ላይ ለሚደርስ ነገር ሀቅ ነው የምናገረው። እዚህ ላይ አማራ ነች አማራ አይደለችም ምናምን ብትሉ እኔ አይመለከተኝም። እኔ አማራነቴን የሚያቅሰው ያውቃል። ለአማራ ላልሆኑ ሰዎች ለማስረዳትም ብዙ አልታገልም። ያልሆኑት አማራ እንዲሞት የሚጎተጉቱ 24 ሰዓት ውይይት አያስፈልግም፣ ንግግር አያስፈልግም፣ በለው ግደለው ቁረጠው። የአማራን ፖለቲካ በለበሱት ቁምጣ ልክ ሲሰፉት ሳይ ያመኛል። የአማራን ፖለቲካ ባገኙት ጥቅም ልክ ሲሰፉት በጣም ያመኛል። በዛ ማለፍ ስለማልችለው አክቹአሊ ከብዙዎች ጋር እየተነጋገርን ያለችው። ወደ ዋናው ጉዳይ ስመለስ እኔ ኤርትራውያን በጣም ወደኋላ ሄዳችሁ አስቡ። ጂኦፖለቲክሱን እዩ። ኤርትራ እኮ ከተፈጠረች ጊዜ ከኢትዮጵያ ከተለያየች ጊዜ ጀምሮ እኮ እንደ ሀገር አክት እያደረገች አይደለም። እውነት ለመናገር እኔ መንግስቱ ኃይለማርያም ከዚምባብዌ ቢመጣ ሰፈር፣ መንደር፣ ቤት፣ አካባቢ ምናምን ቆርጥሮ በስነ ስርዓት ሊገባ የሚችል ኤርትራ ነው። ኢትዮጵያ ሲመጣ ይጠፋበታል። ኢትዮጵያ ተቀይራለች። ኤርትራ ቤት ይሄ ያደየ እንትና ቤት ነው፣ ይሄ የሻምበል ምናምን እንትና ቤት ነው ብሎ በስነ ስርዓት ሊገባ የሚችለው ኤርትራ ነው። ለምን እንደዚህ ሆነች ብላችሁ ማየት ያስፈልጋል። ሲጀመር አፈጣጠሯ እኮ ትክክል አይደለም የምንለው እኛ። ኤርትራ ኢትዮጵያን መታ አንገቷ ላይ ቆማ እንድትይዝ ስለተፈለገ ብቻ ነው የመጣችው። እስኪ ተመልከቱ። ለምን እንድታድጉ አልተፈለገም? ለምን እናንተ ሀገር ዲሞክራሲ አልመጣም? ለነፃነት የታገለ ህዝብ ነፃነቱን እንዴት በራሱ መሪ ያጣል? የታለ ፓርላማው? የታለ ዲሞክራሲ? የታለ ምርጫ? የታለ ሀገራችሁ ላይ ማለት ህዝባችሁ ሳያሳዝናችሁም? አንዳንድ ጊዜ እኮ እንደ ወደኋላ መጥቶ ማየት ያስፈልጋል። የታለ? ለምኑ ነበር የታገላችሁት? ለምንድን ነበር ከኢትዮጵያ የተነጠላችሁት? በደንብ ፖለቲካውን ላይ የሰው ወይ ራሱ አላደገችም ወይ ደግሞ እኛ በሰላም እንድንኖር አልተወችንም። ኤርትራ እጇን ኢትዮጵያ ፖለቲካ ውስጥ አስገብታለች። አማራ ክልል ላይ ሞቱም መፈናቀሉም ጦርነቱም እንዲቀጥል እየሰራች ነው ያለችው። ምን ስለሆነች? እሷ ፈልጋው እንዳይመስላችሁ። ኤርትራ ታዛዥ ነች። ታዛ ነው። እስኪ ዝም ብላችሁ ይዩት። ኢሳያስን እንዲህ አይነት ዲክታተር ሆኖ በዓለም ላይ ኤርትራውያን ተበትነው ከዛች ድንበር እንኳን ሲወጡ ወታደሩ ከደረሰባቸው ከኋላ ነው በጥይት የሚላቸው። ሞትን አልሞትን እያሉ ከኤርትራ ወጥተው በመላው ዓለም ተበትነው በሄዱበት ሀገር ሁሉ የኢሳያስን ዲክታተርነት እየተናገሩ ለምን አላወረዱትም ብላችሁ አስቡ። ሚሽኑን እየተወጣ ስለሆነ ነው። ኢትዮጵያን ዘግቶ እንዲህ ስለተፈለገ ነው። ከኢትዮጵያ ጋር ሰላም ስላልሆነ ነው። አንድ ቀን የኤርትራ መንግስት ወጥቶ ይሄንን ቀይ ባህርን በጋራ እንጠቀመዋለን በጋራ እንለማለን የሚል እንቅስቃሴ ቢያደርግ ኢሳያስ አንድ ቀን አያድርም። ኤርትራ ላይ ስለፈጠሯት የፈለጉትን ነገር ለማድረግ ስለምትመቻቸው የኤርትራውን ፕሬዚዳንት አልነኩትም። አይተናል። ብዙ ሀገሮች ላይ ለማደግ ፓን አፍሪካኒዝምን ለማምጣት የሚጥሩ ሀገሮችን እንዴት አድርገው እንዳፈረሷቸው አይተናል።
ስለዚህ ኢትዮጵያውያን ነቅተናል። እውነት ለመናገር ከዚህ በኋላ ኤርትራ የኢትዮጵያን ዘላቂ ጥቅም ላይ ቁጭ ብላ እንደፈለገች እያተራመሰች የነ ግብፅን ተልኮ ይዛ መታ ሀገራችን ላይ ደም እንዲፋሰስ አንፈልግም። በቃ ይሄ መቆም አለበት። ሲሆን ኤርትራውያን ከጎናችን ነበር መቆም ያለባችሁ። እስኪ ተመልከቱት። የቀይ ባህር የአሰብ ወደብ እኛ ብንጠቀመው ምንድነው ኤርትራ የምትጎዳው? ኤርትራ ሌላ ወደብ አላት። ምንድነው እሱ ችግሩ? እስኪ በጣም የሚሰማችሁና የምትችሉ ከሆነ እስኪ ጫና አድርጉ። በሰላም እስኪ እንጨርሰው። ሰጥቶ በመቀበል መርህ እንስራ። እኛ ኢትዮጵያ መንግስት ላይ ጫና እናድርግ፣ እናንተ ደግሞ እስኪ አድርጉ። ከዛ ምላሹን ታዩታላችሁ። እሺ አይላችሁም። ታዞ ነዋ፣ ትእዛዝ ነዋ። ባይታዘዝ ኖሮ በትክክል የሚሰራ ቢሆን ኖሮ ኤርትራውያንን ለዚህ ሁሉ መከራ አይዳርጋቸውም ነበር። ቴንክ ዩ ቅድስታችን እንደ ልዕልና ሁሉ በጣም በድፍረት በአቋም በመርህ የምትተነተን ፖለቲከኛ ናት። ሴቶች ወደ መድረክ ሲመጡ ትንታኔ ሲሰጡ ሀሳባቸውን ብቻ መሞገት ይሆንልን። የስልጣኔ ማሳያ ሰዎችን በሀሳባቸው መሞገት ስንችል ነው እንጂ ከኛ የሚቃረን ሀሳብ ሰዎች ስለተናገሩ መሳደብ፣ ማንጓጠጥ ምናምን ያለመሰልጠን ማሳያ ነው። ሰው ስቴጅ ላይ በሀሳብ ስለተቃረነ ብቻ የምትሰድበው ወይም ደግሞ የምታንጓጠጥበት ከሆነ እኔ የሚነግረኝ ስምህን ሳይ ገና ነው ወይም ደግሞ የሰውዬ ወይም ስትዩ ገና ናት ብዬ ነው የሚነግረኝና እንደዛ እንዳይሆን ለማለት ያህል ነው። በተለይም ደግሞ ሴቶች ወደ መድረኩ እንዲመጡ ደግሞ ማበረታታት አለብን ለማለት ያህል ነው። ከቅድስት ቀጥሎ ወደ አማራ ዩናይትድ ወይም ደግሞ ኤዩ እንሄዳለን። ኤዩአችን ቴንኪዩ ኔዲ ልጅ ምን አለ መሰለህ፣ አንድ አጀንዳው ሌላ ነው፣ ግን ኦን ቢሃፍ ኦፍ ዳት ደግሞ አማራን የሆነ መድረክ ላይ ቁጭ ብለው ሲወያይ የሆነ ጂ ወርድ ሲጠቀሙ አማራ ቁጭ ብሎ ያያል ምናምን። አሁን ይሄ ምንም ውሃ ማያነሳ ነገር ነውና ምንም ፐርስፔክቲቭ ይገባኛል ምን ለማለት እንደሆነ፣ ግን አንዳንድ ጊዜ እንደዚህ አይነት ነገር ውሃ ያነሳም። ፖለቲካም አይደለም እንደዚህ ፖለቲካ ይሰራል። አብይ አህመድ አንፎርቹኔትሊ ድለኛ አይደለም፣ ጥሩ ካድሬዎችን አልመረጠም እና ያና ምናምን ምንም ፖለቲካውን እያበላሹበት ነው ያለ። ኮንሲስተንሲ ፕሪንሲፕል ኢዝ ሪሊ ኢምፖርታንት በሊደርሺፕ ውስጥ። ለምሳሌ አብይ አህመድ ጥቅምት 24 የሰሜን እዝ ሲጠቃ ስልክ ወደ ሱዳን ደውሎ ለአብዱል ሐምዱክ ድንበርህን ጠብቅ ብሎታል እና 50 ኪሎ ሜትር መጥተው የሱዳን የጎንደርን መሬት ያዙት ማለት ነው። ኦኬ ያኔ ጥያቄዎቹ ሲነሱበት ምንድን ነበር ይል የነበረው? ለቁራሽ መሬት ብለን አንጠይቅም፣ ሄደን አንዋጋም ነበር ያለው ባጫ ደበሌም ብርሃኑ ጁላም። ኦኬ አሁን አየህ የናሽናል ኢንተረስት ጉዳይ አብይን ወሪ የሚያደርገው ከሆነ ከዛ ነው የሚጀምረው። ናሽናል ኢንተረስትን፣ ቦርደርን፣ ቴሪቶሪያል ኢንቴግሪቲን አሳልፈ ለባዕድ ሀገር ሰጠ። ዛሬ ላይ አሰብን አመጣለሁ በዛም ደግሞ ለጦርነት ያልተሰራ ሲናሪዮ ሰርተ መጣ። እንደዛ መታረቅ ከሆነ ስህተት ነው። ሂር ኢዝ ዘ ቲንግ አናዘር ዋን ኢዝ አብይ አህመድ ወደ ስልጣን እንደመጣ ከዩኤኢ $3 ቢሊዮን መቀበሉን ራሱ ኦፊሻሊ ዲክላር አድርጓል። እሱ $3 ቢሊዮን ለምን ነበር የመጣው? እነሱ ባይሰጡን ደሞዝ መንክፈል አንችልም፣ ህዋቶች ዘርፈውት ነው የሄዱ ምናምን ይል ነበር። ዋወዝ ዲል ዲሉ ምን ነበረ? የዩኤኢ ፖለቲካል ኢንተረስት በሆርን ኦፍ አፍሪካ ምንድን ነው? ዛሬ ሱዳንን እያተራመሰች ነው ያለችው። መጠየቅ መቻል ካለበት የፕሪንሲፕል የመርህ ጥያቄ እንጠይቅ። በሀገርህ አትኖርም የተባለ ሰው፣ ዋና ከተማ ላይ ገብተህ አትታከም የተባለ ሰው፣ ሀገርህ አይደለም ውጣ የተባለ ሰው ዛሬ ምንድነው እየተባለ ያለው? ለምንድነው የናሽናል ኢንተረስቱ ሀገር ካሪ እንቁላል ቀቃይ ምናምን ይላል?
ፖለቲካውን እነ አያና ሊሰሩ የሚፈልጉት ፖለቲካ ይሄ ነው። ታዳዝም ወርክ አይሰራም እንደዛ። the other thing is አብይ አህመድ የኢትዮጵያን ፖለቲካል ኢንተረስት ሳይሆን እያስፈጸመ ያለው የዩኤኢን ፖለቲካል ኢንተረስት ነው እያስፈጸመ ያለው። ማሳያ ዝም ብሎ አኪዩዚሽን ምናምን አይደለም። የፕሪቶሪያ አግሪመንት የመጀመሪያው ቀን ሊጀመር እያለ የሴክሬታሪ ኦፍ ስቴት የነበረው አንቶኒ ብሊንከን ትዊተር ላይ አንድ ነገር ጽፎ ነበር። I just called መሐመድ ቢን ዛይድ እና everything will be okay and በተቀመጠለት ታይም ስኬጁል መሰረት ኔጎሺዬሽኑ ይላል የሚል ነበረ። አሜሪካ ከማን ነው ኮንፈርሜሽን ያገኘችው? ከመሐመድ ቢን ዛይድ አግሪመንቱ እንዲካሄድ ማለት ነው፣ ኔጎሺዬሽኑ በደንብ እንዲካሄድ። ስለዚህ የአሜሪካ ኢንተርቬንሽን ሰፊ ነው አይደለም፣ ጠምዝዛ የያዘችው ዩኤኢ ነች። ስለዚህ ቅድምም አንተ ኮሜንት ያደረግው ነገር አብይ አህመድ ለኦሮሞ ህዝብ እየሰራ አይደለም፣ አብይ አህመድ ለኢትዮጵያም እየሰራ አይደለም። አብይ አህመድ እኮ የኦሮሞ ህዝብ እኮ እየገደለ ነው። ብዙ ሪፖርቶችን ኢንተርናሽናል ይሄ ሎካል ዶሜስቲክ የሆነውን ሎካል ኒውስ እንተውና ኢንተርናሽናል የሆኑ ሚዲያዎች እኮ የሚዘግቡት አለ። በቲ ወርጌሳን ገድ እጅና እግሩን አስሮ የገደለ አገዛዝ ለኦሮሞ ህዝብ ምንድን ነው? ቅድም አሁን አንተ ስትናገር የነበረው የህወሓት ወደ ማዕከላዊ ስልጣን ለመምጣት የኦሮሞ ህዝብ ገድሎ መጨረስ መቻል አለበት። ታዳዝም ወርክ ዳ ወይ አይሰራም እንደሱ አይነት ፖለቲካ። የኦሮሞ ህዝብ ዴይ ኤንድ ናይት እኮ እየተገደለ እኮ ነው። ወለጋ ላይ ያለው ያን ያህል ጦርነት ሊቆም ያልቻለው እኮ አብይ አህመድ ይሁንታ ስለሰጠው ነው። ክርስቲያኖች እኮ ይገደላሉ። በኦሮሞነታቸው ባይገደሉ በክርስቲያንነታቸው ይገደላሉ። ማሳያ ብዙ ነገሮች አሉ። ብዙ ሚዲያ እኔ ያልኩ ሻዕቢያን ይዘህ ሰማይና ምድር ያልፋሉ እንጂ በሻዕቢያ መሪነት 4 ኪሎ እገባለሁ ብለህ ራሱ ካሰብክ እንዲህ እንድታስብ ያደረገን የአእምሮን ክፍል ተጠራጠረው ወይም አስመርምረው ነው ያልኩት። በፍጹም አይሆንም። ምክንያቱም አዲስ አበባ ስትገባ በኬስ ኦሮሞን አልፈህ ነው የምትገባው አይደል? ከዛ በኋላ ነው ደቡብና ፖይንት ያ ነው። ገባህ? በሻዕቢያ መሪነት በመርፌ ቀዳዳ ዝሆን እንደማሳለፍ ነው። ዝሆን እንኳን ይገባል ተስፋ አለኝ። በመርፌ ቀዳዳ ዝሆን ሊገባ ይችላል። እንዴት ነው በሻዕቢያ መሪነት 4 ኪሎ ገባለሁ ስትል የኢትዮጵያ ህዝብ ሞቶ መቻል አለበት? ያን ያልኩ ይሄ እኮ ጀስት ፖለቲክስ። ይሄ የኢትዮጵያ ህዝብ ካልክ ኦኬ። አዲስ አበባ የምትገባው ምንድን ነው? የሻዕቢያ መሪ የኢትዮጵያ ህዝብ ካልክ ሰው የደቡቡን ምናምን ቶ 4 ኪሎ ገባለሁ ስትል ኦሮሞን አልፈ ነው አይደል የምትገባው? ከዛ አታልፍም እኮ ነው እያልኩ ያሉት። ያስማማል። ይኸውልህ ቴዲ፣ በነገራችን ላይ ይኸውልህ ምን አለ መሰለህ መታወቅ መቻል ያለበት ነገር ፖለቲካው እንደዛ አይሰራም። አሁን አንተ የገለጽበት መንገድም እንደዛ አይደለም ድሪቭን የሚሆነው ሲጀመር። ኦኬ እንደዛ እንዲሰሩ የተፈቀደላቸው እነሱ ብቻ ናቸው። እነሱ እንደዛ ይሰራሉ፣ ሌላው ደግሞ እንደዛ ይሰራል። ይኸውልህ በነገራችን ላይ አሁን አትሊስት ቲፒኤልኤፍ ቢመጣ እኮ ይሻላል። አሁን አትሊስት ከአብይ አህመድ ሲሪየስሊ፣ ምክንያቱም አትሊስት ነው የምልህ አትሊስት ሀገርን ገቨርን የማድረግ የሀገርን የመምራት ይሄ ማይንድ ሴቱ እንኳን አላቸው ለነሱ። ይሄ እኮ ትላንት የተናገረው ዛሬ አይደግምም እኮ። ቲፒኤልኤፍ ለምን ተንቀበል? ኮንሲስታንስ ይቅርታ ጠይቅ በይፋ። ባለፉት 27 ዓመታት በአምስቱም አቅጣጫ ቲፒኤልኤፍ ላይ ተቃውሞ ስታሰማ ነበር። ያሰትር እኔ እንኳን የራሱ አፈርኩኝ እኮ ነገር እኔ ያሰትር። በእርግጥ በአንዳንድ ሰዎች አንዳንድ ሰዎች አናደዳችሁኝ ብዬ መወቀስ ባለባቸውና መወቀስ ያለባቸው ይሄ ህዝብ ላይ መቀለድ እኮ ነው። ጋይስ ከማን ቆይ ቁም ነገር እናወራ። ይሄ ቲፒኤልኤፎች ራሱ እኮ አረ እግዚኦ ይሉ ይችላሉ። ቲፒኤልኤፍ ያሰትር ተርኮብኛል ገሎኛል አይደለም ብለህ ተገድያለሁ። አርባ ጉጉ ላይ በደኖ ላይ ያልተገደልኩበት ጄኖሳይድ ያልተፈጸመብኝ ቦታ የለም ብለህ ያለፉት 27 ዓመታት ውጋት ሆነህባቸው ማለት ነው። እንደገና አላንስ ፈጥራ አባራቸው ድጋሚ እነሱን ከናፈቅ እንደ ክስ ታቀርብባቸው የነበረውን ነገር መጀመሪያ ይቅርታ ማለት አለበት። በይፋ ይቅርታ ካልክ በኋላ መናፈቅ ትችላለህ። ይቅርታ ግን ሳትል ችግርን እየተነተንክ እነሱ መናፈቅ ግን ይጋጫ ነው እያልኩ ያሉት።
አሁን እኛ ድልም ልጅ አይደለንም እና ከሁለት ተማማ ከሁለት ሰይጣን ተሻለውን ሰይጣን ነው የምንመርጠው። ሶ አንፎርቹኔት ማለት ነው። ምን አለ መሰለህ ከአብይ አህመድ ይሻላል ሀገራዊ አትሊስት ሀገርን ገቨርን ከማድረግ አድሚኒስትሬቲቭ ሲስተም ከማዋቀር አንፃር አሁን እኮ ከቦታ ቦታ እኮ መንቀሳቀስ አትችልም። በህዋት ጊዜ እንደዚህ አልነበረም። አትሊስት በተወነ ፍሬምወርክ ውስጥ እነሱ ይሻላሉ ማለት ግን ቲፒኤልኤፍ ላይክ ኖ ኤክስኪውዝ እሱ የተበላሸ ማለት ትክክል ነው ማለት ደግሞ አይደለም። እሱ ነው በደንብ መታወቅ መቻል ያለበት እንጂማ እሱ እኮ የነሱ ኤክስቴንሽን እኮ ነው። የነሱ ፖለቲካ ኤክስቴንሽን ነው። በእነሱ ሲስተም ውስጥ ያደለው ዘሴም ፓተርን ይዞ ነው ፖለቲካውን እየሰራ ያለው። ባይናው ግን የሀገርን ሉዓላዊነት አሳልፎ የሰጠ የሀገርን ጥቅምና ፍላጎት ለሌላ ሀገር ጥቅምና ፍላጎት አሳልፎ የሰጠ ግለሰብ ግን እንደ አብይ አህመድ የለም። ለምሳሌ አባይ ግድብን ድርድር እኮ በአፍሪካ ማዕቀፍ ውስጥ ይፈታል የተባለውን አውሮፓ ውስጥ ወስዶ ቅርቃር ውስጥ የከተተው እኮ አብይ አህመድ ነው። አይቻልም እየተባለ ይሄ የሌሪቲ ምልክት ነው። ይሄን ደግሞ ሁለት ደቂቃ ጨምር ይላል ማለት ነው። ኦኬ ኔትወርክም ጥሩ አይደለም ይቆራረጣል። ኦኬ እሺ ቴንኪው። አራት ደቂቃ ሁለት ደቂቃ ላይ ማለት ነው ኔትወርክ ይቆራረጣል። እሺ ኤኒዌይስ ለማለት የፈለኩት ነገር ምንድነው ኔትወርክ በጣም ያስቸግራል። ወይም ወረድና ተመልሰናል። አንድ ጊዜ ሁላችሁም ያያችሁት አንድ ቪዲዮ ትዝ ይለኛል። ወረድና ድጋሚ ተመልሰናል። እስኪ ያወራ አሁን ሲሰማ አሁን ይሻላል። ኦኬ እንዳጠቃላይ ማለት የፈለኩት ምንድነው አብይ አህመድ ለኢትዮጵያ ፖለቲካል ኢንተረስት አንድም ቀን አስቦ አይሰራም፣ እየሰራም አይደለም ነው። እየሰራ ያለው ምንድነው ለዩናይትድ አረብ ኤሚሬት የነሱን የጂኦፖለቲካ ኢንተረስት ለማስከበር ነው እየሰራ ያለው። ስለዚህ ከዛ አንፃር ነው ማዕቀፉ አጠቃላይ የፖለቲካ ቆይ አብይ ሳምባችን ነው ብለሃል አላልክም? እንግዲህ ሊወጣኝ አይችልም። ፎሬቨር አንዴ እንደ ህዝብ ወጥተህ አብይ ሳምባችን ነው፣ አብይ 100 ዓመት ግዛን፣ አብይ ምንድነው ፓስተር አትጫወት፣ አብይዬ ብለህ ዘፍናል። አሁን ስህተት ነው። ቆይ ላስተካክል ብዬ ነው። ቆይ ፖለቲካ እኮ የሆነ ነገር ሚስቴክ ስትሰራ አሁን ኃላፊነት የሚሰማው ፖለቲከኛ ባደጉት ሀገራት ትላንት የተናገረው ንግግር ዛሬ ካልሆነ ወይ ሪዛይን ያደርጋል ወይ ይቅርታ ይጠይቃል። እኛ እኮ ምንም እንዳልተፈጠረ ነው የምንከረባበተው እኮ። አንዳንድ ጊዜ እኮ የምንከረባበትበት መንገድ እኮ ትክክል ቶታሊ አግሪ ያደርጋለሁ። እሱ ግን እኔ ደግሞ አይደለሁም። እሱ አንተ እያልኩ አይደለም። ኦኬ እሱንም አየን እኮ እነ ሬድዋን ሁሴን እኮ ያ አደብ እንትን ማነው አሰብ አያስፈልግም ሲሉ የነበሩት ዛሬ እኮ ያስፈልጋል ብሎ ሽንጣቸውን ገትረው እየተከራከሩ እኮ ነው። ዘሲም እኔ አሁን ምን አይነት ይሄን ምን ትለዋለህ? አሁን ይሄ እኮ ነው ትረስት የለም አልኩ። አብይ አህመድ ምንድን ነበር ሲለን የነበረ እግዚአብሔር ይመስገን እንጂ ከዚህ ሌላ ምን ይባላል ብሎ ሜሞራንደም ኦፍ አንደርስታንዲንግ ሶማሌላንድ ላይ ሲፈራረም ይዚያው ቱርክና ግብፅን አመጡ የጦር ቤዛ ፎርም እንዲያደርጉ አደረጋቸው። ለኢትዮጵያ ትሬትን ፈጠረ ማለት ነው። ዋረልስ ይኸው ግብፅ አሁን ሄደ። አሁን ሌላ ሀገር ደግሞ መጡ። አሁን ለ30 ለ40 ዓመት ኢሳያስ ደግሞ የምታውቀው ነው ፖለቲካል ሴራውን አመጡ። ደግሞ አንዱን እንትን ይልላል። አባይ ግድብን ኤክስፕሎድ ያደርጉታል፣ ያፈነዱታል። ደን ከዛ በኋላ ማን ይቆቋማቸዋል? ሲቪል ዋሩን አገግሎታል። ማንም ከማን ጋር ኢቭን ሃይማኖታዊ በሆነ ጉዳይ እንኳን አብረን እንዳንቆም እኮ አድርጎታል አብይ አህመድ። ይሲሃው ለዚህ ነው መጀመሪያ ሀገራዊ መግባባት ይቀድማል። ያንተ ባርጌኒንግ ፓወር ኦፍ ዲፕሎማሲ ሊጨምር የሚችለው መጀመሪያ ፒስ ኤንድ ሴኩሪቲ ኢንተርናል ዶሜስቲክ ፕሌስ ማስፈን መቻል አለብህ። ቅድም ሳሚም ሲል የነበረው ይሄንን ነው። ከአማራ ጋርና ከትግራይ ጋር ያለውን ነገር ማስቆም ነበረበት። ንጹሃን መግደሉ ማስቆም ነበረበት። የህፃናትን ግድያ፣ ረሃብ፣ ሞት ማስቆም ነበረበት። አላደረገም። ዋይ እሱ ሌላ ፖለቲካል ካርድ አለው ከበስተጀርባ የሚጫወተው ከዩናይትድ አረብ ኤሚሬት ጋር። እሱም ፖለቲካል ፓተርን እስኪጨርስ ድረስ አሰብ ፌስ ካርድ ምን ይዞ ይመጣል? አሰብ ያስፈልጋል። አሰብን ለማምጣት ማትዋጉ ካላችሁ እንደ ሀገር ካጅ ያሳያል ማለት ነው። ሀገር ካጅነቱን ደግሞ ኦፊሻል እሱ አሳይቷል። 50 ኪሎ ሜትር የኢትዮጵያ መሬት ሱዳን መጣ ሲቲዝ ይሄንን ኤክስፖዝ ያደረገው ማን መሰለ? በሰዓቱ የሽግግር መንግስቱ ጠቅላይ ሚኒስትር የነበረው አብዶል ማን ነው እሱ ሐምዶክ ምናምን የሚባል የሱዳኑ የሲቪል አስተዳድሩ
እሱ ነው ኤክስፖዝ ያደረገው። እኛ ሄደን አይደለም የወረር ነው። አብይ አህመድ ድንበራችሁን ጠብቋልና የሰሜን እዝ እንደተጠቃ ማለት ነው። በዛ በኩል እንዳይወጡ ምናምን በሚል ድንበራችሁን ጠብቋል ወረሩ። እስከዛሬ ድረስ እነሱ እንደያዙት ናቸው። ኢማጂን ዳ እንደዚህ አይነት ግለሰብ ይዘህ የናሽናል ኢንተረስት ኢሹ ይሆናል ብትል ማንም እንትን አይልም። ኢቭን ከፍተኛ የሀገር የጦር መሪዎች ለቁራጭ መሬት ብለን አንዋጋም አሉ። ሃው ዛት ላይክ ሚሊታሪውን ከፍተኛ የመከላከያው ሹም እንደዚህ ካለ አሰብንስ ነገ ለምን ፐርፐስ እንደምትዋጋው ማን በምን ያውቃል? ይሄ ነው አየህ፣ በህዝብ ላይ ያለን ቴሪቶሪያል ኢንቴግሪቲ ሉዝ አድርገህ የምታስከብረው የአጠቃላይ የኢትዮጵያ ጥቅምና ፍላጎት አይኖርም ነው እንዳጠቃላይ። እሺ ይሄን ለማለት ነው። ቴንክ ዩ ኤዋችን ከኤዩ ቀጥሎ ወደ መሐመድ እንሄዳለን። በነገራችን ላይ አሁን ኤዩ እዚህ ጋር የምታዩት ኤዩ ከሌሎች ጋር ተሰባጥሮ መጥቶ ፖለቲካ ስለሰራ ነው እናንተ አሁን አማራ ነህ ያላችሁት እንጂ በተናጠል እናንተ ቤት መጥቶ ሊያወራ ሪኩዌስት ልኮ ቢገባ እርግጠኛ ሆኜ የምነግራችሁ አማራ አይደለም ትሉታላችሁ። ትሉታላችሁ ከሀሳባችሁ ጋር ቢቀረን አሁን ለእንትኗ ኦኬ ሻቢያ ነው እያላችሁ አንዳንዶቻችሁ ሻቢያ ነው ምናምን። እሺ ኤዩን ቴንኪው ከኤዩን ከልብ አመሰግናለሁ። ከኤዩ ቀጥሎ መሐመድ። እሺ ረጅም ሰዓት ነው የሆነው። ኤኒዌይስ ኤዩ አማራ ዩናይትድ የዛኛውን የቋንጃ ቆራጩን ስም ለመያዝ ፈልጎ ከሆነ ሙሉ ክብሩንም ሙሉ ጥቅሙንም ይዞ ቢመጣ ጥሩ ነው። በግልጽ ማለት ነው፣ ያው ተላላኪነቱን ማለት ነው። የሚናገራቸው ነገሮች የወጣበትን ማህበረሰብ ክሌም የሚያደርግበት ነው ብዬ ስለማላምን ማለት ነው። ንግግሮቹ በየትኛው መንገድ እሱ የሚያወራው ነገር ምናልባት እሱ ምንም ነገር ያለፈበት አይደለም ከሆነ ወይም ደግሞ ፓርት ኤንድ ፓርሰል ኦፍ ዶስ ክሪሚናል ጋንግስተሮች ጋር አብሮ ሲሰራ ከነበረ በ27 ዓመት ውስጥ አሁን የሚናገረው ንግግር ሊያሳምን ይችላል ለሰዎች ማለት ነው። ከዛ ውጭ ግን የትግራይ ህዝብ እንደ ህዝብ ነው። የአማራ ክልል ህዝብ እንደ ህዝብ ነው። የህዝብ ለህዝብ ሎንግ ተርም ኢነሚ ያለ ብዬ አላምንም። ነገር ግን ኤሊቶችን በተመለከተ ያለውን ሁኔታ ዲና የምናደርገው አይደለም ለሌላው የኢትዮጵያ ማህበረሰብ ለራሱ ለወጣበት ማህበረሰብ ለትግራይ ህዝብ ራሱ የወገብ እከኩኖ የቆየን ቲፒኤልኤፍ የሚባልን ፓርቲ መናፈቅ ቲፒካል ስቶክሆልም ሲንድሮም የሚባለው ይሄ ነው። ትላንትና አቢዩዝ ያደረገህን ለዛ ላቭ ኤንድ አፌክሽን እስኪኖርህ ድረስ እሱን መናፈቅ አማራ ነኝ ብለህ ያውም ደግሞ ሌሎችን የምታሸማቅቅበት አማራ እያልክ ሌሎችን የምትገፋበትን ማንነት በዚህ ልክ ለቲፒኤልኤፍ ሲምፓቲ የምታደርግበት እና የምትናፍቅበት ማንነት ዴቨሎፕ አድርገህ ከሆነ አንተ ምናልባት በዛ ዘመን ከኤርትራ ወደ ሌሎች የአውሮፓ ሀገራት ለመሄድ አቅራቢያ ባሉ የክልሉ ዩኒቨርሲቲ ውስጥ እየተማሩ የነበሩ ኤርትራውያን ስደተኞች አንዱ ልትሆን ትችላለህ ብዬ ነው የማስበው። ኤዩ በራስህ በማንነት ውጣ፣ አታጭበርብር። ልክ ማይኮ የራሱን ሀገሩን ሪፕሬዘንት እንደሚያደርገው አንተም ሀገርህን ሪፕሬዘንት አድርገህ ብትወጣ ጥሩ ነው። ብዙ ጊዜ ስለማይ ማለት ነው ኤዩ። ከዛ ውጭ ምክር ተቀበል። ደግሞ ኢትዮጵያዊ ከሆንክ ምክር ይሰማል ኢትዮጵያዊና ቅድም መክሮሃል፣ የምትንቀው ግለሰብ መክሮሃል። ደግመህ ብዙ አይነት ነገሮችን እዳዊ የኢትዮጵያን የኤጁኬሽን ካሪኩለም የሚያስተች ንግግሮችን ስትናገር የነበረው እሱንም አስተካክል ለማለት ነው። ከዛ ውጭ እባብ ለመደ ተብሎ በኪስ አይያዝም። ዲስ ኢዝ ሪያሊቲ። እባብ ለመደ ተብሎ በኪስ አይያዝም። ስለዚህ እኔ በሰሜኑ የኢትዮጵያ ክፍል ላይ ያሉትን የጦርነት ጉሰማዎች በተመለከተ ህዝቡን መከራ ውስጥ እንዳይከቱት ስለምፈልግና ህዝቡ ለዘመናት ያለፈበት መከራ በየትኛው መንገድ ከዚህ በኋላ ጊዜ አግኝተው እንክፈለ ቢሉት ሊከፍሉት ስለማይችል ዳግም መከራ ውስጥ እንዳያስገቡት ስለምፈራ ብቻ ነው እንጂ ቲፒኤልኤፍ የሚባለው ኃይል ተመልሶ የኢትዮጵያውያኖችን የማስተዳደር ምናምን የሚባለው በምን መንገድ በምን ሞራል አላቸው? ሲጀመር ሞራል አላቸው? በአርምድ ስትረግል የኢትዮጵያን ሌላውን የኢትዮጵያን ማህበረሰብ አሸንፈው
4 ኪሎ የሚገቡ ከሆነ እውነትም እኛ ሌላው ማህበረሰብ ችግር ያለበት ሰው ነው ማለት ነው። ከዛ ውጭ ግን አዎ እንደ ማንኛውም መቼም በዘመናችን ብዙ ግፍ እና መከራ ያሳደሩ ኃይሎች ኤክስኪውዝ ተብለው ይቅርታ ተደርጎላቸው ተመልሰው በሰላማዊ መንገድ ተደራድረው አሁን የኢሃፓ ምናምን ተብሎ አሁን ፓርቲ ተመስርቶ የለም። ስለዚህ ዳግም ራሳቸውን አሻሽለው መጥተው እየሄዱበት ያለው ሁኔታ አለ። ቲፒኤልኤፍ ራሱን እንደገና አስተካክሎ ሰላማዊ የትግል አካሂዶ በምርጫ ተወዳድሮ አገራዊ እንትን ፓርቲ ሆኖ ሊሆን ይችላል፣ ወይም ክልላዊ ፓርቲ ሆኖ አሸንፎ ወደ መሀል ሀገር ፖለቲካ ሊመጣ ይችላል። ከዛ ውጭ ግን የለመደውን ባለጀንፎ እንትን ዱላና ከዘራና ክላሽ ይዞ ተመልሶ እገባለሁ የሚለው ነገር የትም አያደርሰውም። በዚህ የምታስቡ ሰዎች ካላችሁ ምናልባትም ይሄ ትልቁ ይሄ ምንድነው ሬትሮግሬድ አምኔዥያ የሚባለው ችግር ነው ያለባችሁ። ትናንትናን አለማስታወስ፣ የሰራችሁትን ነገር መርሳት፣ የመርሳት በሽታ ማለት ነው። ሰው እኔና ሳሚ እንደ አንድ የዚህ ትውልድ ሰዎች ልንናገር እንችላለን ስለ መጽያችን ወደፊት ምን መሆን አለበት በሀገራችን ሁኔታ። ነገር ግን አቦይ ስብሐትን የመሐከል በእንትናችን አጫፋሪያችን አድርገን እሱን ወደ ስልጣን እሱን ወደ የኢትዮጵያን ፖለቲካ ዳግም እንዲያማስል ምናምን እናመጣል የሚል ከሆነ አይደለም አቦይ ስብሐት ራሱ ሳሚን ራሱ ፊት ለፊት እንፋለመዋል ማለት ነው። ይሄን ማወቅ አለበት። ተደብቀህ የምትሰራውን ፖለቲካ በግልጽ ወጥተህ መስራት የምትሄድበት እንትን አቅም ላይ መድረስ አለብህ ብዬ ነው የማስበው። ተደብቀው የሚሰሩት ፖለቲካ ሴራና ሸፍጥ እንደሆነ ስለምናምን ማለት ነው። ይሄን በዛ ጉዳይ ነው የማየው። ከዛ ውጭ ግን የቅድም ሳሚ ጎሰም ሊያደርገኝ ፈልጓል። በነገራችን ላይ በአሽሙርም ባሾገርም መናገር የተካንበት ነው። ሁሉንም ነገር አብረን ያደግንበት ስለሆነ ማለት ነው። የአላማጣና የራያ ጉዳይ በተመለከተ በደንብ ቴዲ ካየኸው በደንብ ይኸው አላማጣና ራያ የሚባለው አኔክስ የተደረገበትና ወደ ትግራይ ክልል የገባበት መንገድ እዚህ ክልል ላይ ያሉ በሰዓቱም እነ ፕሮፌሰር አስራት እሽንትን ወልደየስ ኢቨን እና አቶ ልደቱ አያሌው ኢቨን ምክትል ጠቅላይ ሚኒስትር ደመቀ መኮንን ሌሎችም የክልሉ ሰዎች የቀይ ባህር ጉዳይ ስፔሲፊካሊ የአሰብ ጉዳይን በተመለከተ አልረሱትም። የረሱት ነገር አልነበረም። ልክ ቲፒኤልኤፍ የሻዕቢያ ገረዱ ነው በኮንስፓይረሲ አገሪቱን አሳልፎ እንደሰጠው እነዚህም ሰዎች በሰዓቱ አቅም የለን በሚል የራሳቸውን እንትን ለምሳሌ የሬድዋን ስራጅን እንትን አይቻለሁኝ። ሬድዋን ስራጅ የፓርቲ እንትን ላይ ነው ያን ንግግር የተናገረው። የምርጫ ቅስቀሳ እርስ በርስ የሚያደርጉት ነገር አለ ፓርቲ የተቃዋሚና የመንግስት እንትኖች። ያ ንግግሩ የኢህአዴግን ማኒፌስቶ ነው ሙሉ በሙሉ ሲናገር የነበረው። ያንን ነገር ባይናገር he will be kicked out። ስለዚህ በሰዓቱ ያደረገው ነገር ብዙዎቻችን we are not familiar with that discourse። እኔ አሁን እንደ አዲስ ነው እያየሁት ያለሁት። ሬድዋን ስራጅ ያን ንግግር ተናግሯል የሚለው ነገር አላውቅም። ሬድዋን ስራጅ ግን በየጊዜው ቆዳውን እንትን እያሸለተ ከመጣው ጋር የሚሄድ ሰው መሆኑን አውቃለሁ። እኔ በነገራችን ላይ የፖለቲካል እንትን ውስጥ ብገባ የሬድዋን ስራጅን አይነት አካሄድ አልሄድም። በቃ የአቋም ሰው ከሆንክ የአቋም ሰው መሆን አለብህ። ዛሬ ያለህን ማይንድ ሴት ትላንትና ሊኖርህ ይገባል። ትላንትና ለምሳሌ መለስ ዜናዊ በባህሪው የአቋም ሰው ያላቸውን ሰዎች አይነካም። ለምሳሌ አያሌው ጎበዜን ብታየው አያሌው ጎበዜ በአማራ ክልልና በትግራይ ክልል ባለ የቴሪቶሪ ዲስፒዩት ጋር ተነስቶ ይሄን ካላረክ ይሄን ትሆናለህ በሚል ሲባል ነው ከዚህ በኋላ ልጆቼ የመሬት ሻጭ ልጅ መባል የለባቸውም ስልጣኑን አልፈልግም ብሎ ለቀቀ። የዛን ሰዓት ኤክስኒክ ሊያደርጉት ነበረ፣ ሊያጠፉት ነበረ። መለስ ምንድን ነው ያለው? ኖ የአቋም ሰው መነካት የለበትም፣ አቋሙን አስቀምጧል። በዚህ ጉዳይ ሌሎች ሰዎች ቦታውን የሚይዙ ሰዎች ካሉ መያዝ አለባቸው ተብሎ እሱን ገለል አደረጉት። ሌሎች ሰዎች ስልጣን ያዙ። ስለዚህ ይሄን ሪያሊቲውን እያወቀን ዛሬ ላይ መተን የአላማጣና የራያ ጉዳይ አላማጣና ራያ ማለት እኮ ሳውዝ ኢስተርን ትግራይ የወሎንና የአፋርን ከሬድሲ እንትን ጋር እንዲቆረጥ የተደረገበት እንትን ነው። ይሄ ማየት ይችላል፣ ማፑን ማየት ይችላል። እንዲህ አካባቢ ሰው ባትሆን ራሱ ማለት ነው። ያ ትልቅ ቦታ አለው። እዛ ቦታ ላይ አሁን ለምሳሌ የኢትዮጵያ መንግስት አንዱ መንገዱ ምንድን ነው? የትግራይ ልጆች እንደምታያቸው ነው። ለምሳሌ ሳሚ ምን አለ? ከኛ ጋር ያለውን ችግር ሳይፈታ በእኛ አልፎ ኤርትራ ጋር ጦርነት ማድረግ አይችልም፣ በወልቃይትና ጸገዴ በኩል እንቆርጠዋለን፣ በዚህ ምናምን እንቆርጠዋለን የሚል የወታደራዊ ታክቲክ ነው እየነገረን ያለው። አንዴ ቃል ለማመድ
እሺ እንትን እላለሁ። ያ ከሆነ ራያና አላማጣ ጋር ለምሳሌ እኔ የጌታቸው ረዳ አንዱ ታክቲካሊ ጌታቸው ረዳ መንግስት ይጠቀመዋል ብዬ የማስበው የዛው ተወላጅ ነው፣ የራያና አካባቢ ተወላጅ ነው። እኔ ቤዚካሊ ሂዝናት ትግሬ እኔ ትግሬ ነው ብዬ አላምንም። ራሱ ጌታቸው ረዳ ኢዝ እንትን ነው ልክ በትግራዮችም ሞጋፈቻ ካለ አላውቅም፣ ትግርኛ ቋንቋ ሊናገር አድርገው ትግሬ አድርገውታል። ስሩ ታይም እዛው ተምሯል፣ ፖለቲካው እዛ ስለነበረ እንጂ የሱ የአክስቱ ልጅ ማቀዋል። ኔቨር ክሌም ትግሬ ነኝ ብሎ ክሌም አያደርግም። ዋትሶኤቨር ግን ጌታቸው ረዳ የራያ ሰው ካልሆነ ጌታቸው ረዳ ምንድን ነው ሊሆን የሚችለው? ራያ ነው። ራያ ደግሞ ትግሬ አይደለም። ይሄንን በስነ ስርዓት በታሪክን በምን ማውራት እንችላለን፣ ችግር የለውም። ማንም ሰው አሁን ባለው አወቃቀር የክልል አወቃቀር አማራ ነው ማለት ይቻላል። ባለፈውም እኮ ሲናገር ነበረ የመጨረሻ መሄድ ካለብን ወደ ወሎ ግዛታችን እንመለሳለን፣ ወለየ መሆናችንን እናውጃለን አይደል ብሎ የተናገረው ጌታቸው ረዳ። ይሄ እኮ የሚታወቅ ነው። ወሎ ውስጥ ትግርኛ የሚናገሩ ሰዎች የሉም ወይ? አሉ። አሁንም አሉ፣ ትላንትም አሉ፣ ወደፊትም ይኖራሉ። ነገር ግን ራሳቸውን ለብቻ ነጥለው እኛ የዚህ ማህበረሰብ አካል ነን ብለው የሚሉበት ታሪክም የላቸውም። የትም ታሪክ ብታመጣ ማለት ቁጭ ብለን መነጋገር እንችላለን። በየትኛውም የታሪክ ማዕቀፍ ውስጥ በትግራይ ውስጥ ሆኖ አያውቅም። የወሎ ፕሮቪንስ ውስጥ ነው የነበረው ራያና አላማጣ። ከዛ በኋላም አሲሚሌሽን ምናምን የሚባለው ነገር ከተነሳም ራሱ ደብን ኦሮሞ እየተናገራሉ አይደለም። ሰሞኑን ቅቤ ተቀቡ ብለው ሲያላግጡባቸው አልነበረም? አይታል ቪዲዮ ሲዘዋወር የራያ ሰዎችም ማለት ነው። ስፒክ ትግርኛ ፍሉዌንትሊ ይናገራሉ፣ ኦሮምኛ ይናገራሉ፣ አማርኛ ይናገራሉ። ስለዚህ ይሄ የፖለቲካው አንዱ ኮንስፓይሬሲ ነው። ይሄንን ሪያሊቲ ዲናይ ማድረግ ሳሚ እኔ አፕሮፕሪየት ነው ብዬ አላምንም። ከዛ ባሻገር ግን በውስጥ ፖለቲካ የውስጥ አጀንዳ በተመለከተ እያንዳንዱ የሚፈተፍተውን እናውቃለን። ማን እንደሚነዳውም ይታወቃል። የውስጥ ፖለቲካም ሆነ የውጭውን ፖለቲካ አስታምን መሄድ ባለብን መልኩ መሄድ አለብን። እኔና ማይኮ የፈለገ ብንለጥጠው ጉዳዩን ሁለታችንም ለሚያጠፉን አካላት ፕሮክሲ ዋር እንዋጋል እንጂ ሁለታችንም ተጠቃሚ አንሆንም በዛ ጉዳይ ላይ። ስለዚህ በዛ መንገድ ነው መታየት አለበት ብዬ ነው የማስበው። አመሰግናለሁ። ቴንክ ዩ። በፖለቲካ እኮ እኔ አንዳንድ ጊዜ ለምን ብዙ ጊዜ ሰዎች የኛ ሀገር ፖለቲከኞች እንደምንቸከል አይገባኝም። መቸከል ማለት ለምሳሌ የሆነ የተዘጋ ነገር ሞክረ ያ የተዘጋው ነገር ሊከፈት የሚችልበት 5 መንገዶች ካሉ በአንደኛው መንገድ ሞክረ እምቢ ካለ እኮ ሁለተኛ መንገድ መቀየር አለበት። ሁለተኛው ካልሰራ 3ኛ መንገድ መሞከር አለበት። ዓላማ በሩን ለማስከፈት ነው። የኛ ሀገር ፖለቲከኞች ፓርቲዎች ፈረስ ጋሪ ታውቃላችሁ? ፈረስ ጋሪ እንዳይደነብር ግራና ቀኝ አይኑ ላይ የሆነ ጎማ ይገባለታል። ግራና ቀኝ አይን ቀጥ ዝም ብሎ ነው የሚያየው። እንዲህ ነን እኛ። 1967 ተመስርተ እድል ደጋግማ እድል ሰጥታ ደርግን አስወግደ ስልጣን ላይ ወርክ እንፍሽፍሽ አጋጥሞ እንደገና አፈር ልሰ ተነስተ እንደገና አሁንም ተመሳሳይ መንገድ እንዴት ትሞክራለህ? የሚያስቀው ነገር ከ1967 ጀምሮ ታክቲክ አልቀየሩም ቲፒኤልኤፎች፣ ግን ስቲል አሁን የሚከተሏቸው ሰዎች አሉ። እስኪ ቢያንስ የፓርቲውን ስም እንኳን እንቀይር እንኳን አይሉ። እስኪ እንደነ ሳሚ ያሉ እሳት የሚተፉ ልጆችን እናካት እንኳን አይሉ። ለምሳሌ በተአምር ቲፒኤልኤፍ የተለየ ሀሳብ አይቀበልም። ስንት ትግራዋ ያሉ እኮ ስንት ቁጭ አድርገው ፖለቲካ እኮ የሚፈተፍቱ የሚያስተምሯቸው ስንት የተለየ እይታ ያላቸው እኮ ልጆች አሉ። የሚያስቀው ነገር ከ1967 ዓመተ ጀምሮ ቢያዙበት መንገድ ሲወድቁ ሲነሱ ወዴትም እንደማይወስዳቸው እያወቁ ስቲል አሁንም ደግሞ ሊመጡ ይችላሉ ብሎ ማሰብም አለ። ጊዜውን መዋጀት አለብን። ትላንትና በነፍጥ ከሆነ የመጣው አሁን ደግሞ በሲቪል ዲስኦቢዲየንስ ትሞክራለህ። በህዝባዊ የሚተኝነት ሲቪል ዲስኦቢዲየንስ ከሆነ ወደ ስልጣን ያመጣ ሌላ መንገድ። ሁልጊዜ ፖለቲከኛ እኮ መተኛት የለበትም እኮ አይደል? ማንበብ አለብህ ምናምን። እንዲሁ ከአልጋ ላይ በወረዳ አእምሮ እኮ መምጣት የለብህም እኮ። ፖለቲከኛ እንደው ማይተኛ ሰው መሆን ያለበት ፖለቲከኛ ከሚስቱ ጋር ተኝቶ ማይጨርስ ማል ላስቃችሁ ብዬ ነው። በጣም ማሰብ አለብህ እኮ በጣም። የእኛ ሀገር ፖለቲከኞች ብቻ ናቸው የዛሬ 50 ዓመት ሲናገር የሰማው ሰው አሁንም የተጨማደደ ከረባትና ሱፍ አድርጎ የቡርዥዋው ስርዓት ይላል፣ የፊውዳሉ ስርዓት ይላል፣ የመሬት ከበርቴው ይላል። አሁን የመሬት ከበርቴው የሚባል ነገር የለም።
እንዴ ስልክ እንኳን እኮ የተሰራ ስልክ እንኳን እኮ የሆነ አፕዴት እንድታደርጉ እኮ ኖቲፊኬሽን ይመጣላቸዋል። ምን እንዴ አረ እንትን ማለት ያስፈልጋል ጋይስ ከማን ሄሎ። አሁን እሳት የራሱ የትግራዋዮች አሉ። አሁን እሳት የራሱ የአማራ ልጆች አሉ። አሁን እሳት የራሱ የኦሮሞ ልጆች አሉ። አሁን እሳት የራሱ የኢትዮጵያ ልጆች አሉ። ፖለቲካውን ራሱ ማዘመን መቻል አለበት። እድሜ ልክህን አማራና ኦሮሞ ስልጤና ጉራጌ ምናምን እያልክ እንዴት ትኖራለህ? ትንታኔ ራሱ አያስጠላም? ያስጠላል። ጭስ ቀይረው በቃ አማራና ኦሮሞ ተበላበት። በቃ አሁን አማራና ኦሮሞ ከተበላ፣ ስልጤና ጉራጌ ከተበላ፣ ሲዳማና ወላይታ ከተበላ ቀይር ደግሞ የሆነ ነገር እንዴ እባካችሁ። እስኪ አንድ ሰው ዘላ አሜን በለኝ። መቸከል አይሆንልህ፣ አትቸከል። ወደ እንትና እንምጣ፣ ወደ ማይኮ እንምጣ። 59 ሰዎች ኮመንት አድርገዋል። ህዋት ዳግም ወደ 4 ኪሎ ሊመጣ ይችላል ወይ አይመጣም? ጥያቄ አቅርቤ ነበረ። ሁለተኛው የመጀመሪያው ደግሞ ጥያቄ ቴዲ ሐዋሳ የቴሌግራም ቻናል ላይ የባህር በር ጉዳይ የእናንተ ሀሳብ ምንድን ነው? አሁን አያስፈልገንም፣ ለጊዜው አሁን ነው። ሀመርዋ ኢትዮጵያ በጭራሽ አያስፈልጋትም። 133 ሰዎች ኮመንት ሰጥታችኋል። ስማችሁን እየጠራሁኝ አነባለሁ። ያላደረጋችሁ አርጉ። ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ ማይካችን 8 ደቂቃ አለው እንደሚ የስቴት ጉዳይ እያለ ወልቃይት ላይ ከፍተኛ የሆነ የኢትዮጵያ መሬት ለሱዳኖች ሰጥቶ ቁጭ ብሏል ያለው እስከዛሬ ጠይቆበት አያውቅም። ኢዝ የናሽናል ኢንተረስት ጉዳይ ከሆነ በመጀመሪያ ማስቀደም ያለበት ያንን ነው፣ ወደ ኤርትራ ማዞር አይደለም። ብዙ ሰዎች ኤርትራ የኛ አካል ነበረች አገር አልነበረችም የሚሉ ሰዎች ኤርትራ ከጥንትም ጀምሮ የዳአማት ኪንግደም ፕሬዘንት ዴይ ኦፍ ኤሪትሪያ ኢንፋክት ሼር እንኳን የምታደርገው ከትግራይ ጋር ብቻ ነው። እንደ ሀገርነትም ከሆነ እንደ ንግስናም ከሆነ ከነዞስ ካለስ ጊዜ የሚጀምረው ኦር የአክሱማይት ኪንግደምን ከሆነ ስናወራ መጠንቀቅ መቻል አለብን። ኢፍ ዊ ቶኪንግ አባውት አቢሲኒያ ኦር አክሱማይት ሼር ልናደርገው የምንችል የጋራ የሆነ ታሪክ የጋራ የሆነ ፊደልን እንጠቀም ነበረ። ኤርትራ የራሷ የሆኑ ነገስታቶች የነበሯት በራሷ ንግስና ትመራ የነበረ ግን አሁን ኤርትራ የኛ አካል ነች ሲባል የትኛው ጊዜ እየተመረጠ ነው? 1000 ዓመት 1500 ዓመት ወደኋላ ተኪዶ ነው? የባህር ወደብ ኢትዮጵያስ መቼ ነው የነበራት? ከ1953 ዓመተ ምህረት በፊት እኮ ለ60 እና ለ70 ዓመት ባህሩን ይቆጣጠር የነበረው ጣሊያን ነው። ከዛ በፊት በነበረበት ጊዜ ደግሞ የኦቶማን ኢምፓየር ነው ለ400 ዓመታት ያህል። ጣሊያን ከማን የተቆጣጠረው የአሰብን ወደብ? ከሁለት ወንድማማቾች ከአፋሮች ላይ ነው እንትን ያደረጉት። ሱልጣን ኢብራሂም እዛ ቦታ ላይ ሱልጣን ኢብራሂም ሮባቲኖ ለሚባል ኩባንያ በኮንትራት መልክ ሸጦለት። ሮባቲኖ የሚባለው ኩባንያ የጣሊያን ኩባንያ ነው። ጣሊያን በዛም ያን አስታኮ መጣና አሰብን ተቆጣጠረ። ትክክል። ኦኬ ቴንክ ዩ። እስከዚህ ከተስማማን አሁን እዛ ላይ ኢትዮጵያ የምትባለው ሀገር በዛ ሰዓት ላይ እና አፄ ሚኒሊክ ይሁን አፄ ዮሐንስ ያለው እንግዲህ እነዛ በዛ ሰዓት ላይ ኤርትራ በእያንዳንዱ ልክ እንደዚህ ይሄ ህግ እንዳባ ህግ ሎጎ ጫም ይባላል። እያንዳንዱ ኦሪጂናል ስቴት የራሱ የሆነ አውቶኖሚ ስቴት ነው። የክልሉ ነገስታቶች አሉ፣ የየራሳቸው የሆነ ንግስና አላቸው፣ የየራሳቸው የሆነ ፓወር አላቸው። በኢትዮጵያ በኩል ግን እንደምንሰማው ሴንትራል የሆነ ፓወር አለው። ረጅም ርቀት አንሂድ ማይክሮ። ኤርትራ የኢትዮጵያ አካል ሆነ አታውቅም አልከኝ። እኔ ለምሳሌ በኢህአዴግ ጊዜ የተወለድኩ ልጅ ነኝ። አብዛኞቹ ኢትዮጵያውያን አሁን ወጣቶች እዚህ ውስጥ በኢህአዴግ ጊዜ ስላለው ነገር ነው የምናውቀው። በደርግ ጊዜ እኮ ኤርትራ እኮ የኢትዮጵያ አካል ናት እኮ አይደል? ትክክል። ታዲያ ምኑ ነው ረጅም ርቀት ሳንዴ? ታዲያ ምኑ ነው ኤርትራ በታሪክ ኢትዮጵያ አካል ሆነ አታውቅም የምትለኝ? ኢትዮጵያ በታሪክ የባህር በር ኖሯት አታውቅም የምትለኝ? ታዲያ በጣም ቆንጆ ጥያቄ ነው። በዛ ሰዓት ላይ ኤርትራ የኢትዮጵያ አካል በምትሆንበት ሰዓት ላይ በፌዴሬሽን የሚለው ጽሁፉ ምንድነው? ሁለት ሀገሮች በፌዴሬሽን ተዋህዱ ነው የሚለው ለ10 ዓመት ያህል ያንን የፌዴራል ስቴት ነው ኃይለሥላሴ አኔክስድ ያደረገው፣ ባይ ፎርስ አኔክስድ ያደረገው ነው የሚለው እኮ እሱ 1952 ላይ ነው። እስከ 1957 ያንንም ጸሐፊ ትእዛዝ አክሊሉ ሀብተወልድ ሄደው የኤርትራን ህዝብ አግባብተው
በፌዴሬሽን መልክ ከኢትዮጵያ ጋር አንድ አደረጓት። ኖ እንደዛ አይደለም። አክሊሉ ሀብተወልድ አግባብተውት ሳይሆን ችግር የለውም። ዋነኛው ነው የአንበሳውን ሚና የተጫወቱት ጸሐፌ ትእዛዝ አክሊሉ ሀብተወልድ ናቸው። እንደውም ንጉሱ ፌዴሬሽኑን ዲዞልቭ ሲያደርጉ በኤርትራውያን ዘንድ ከፍተኛ ቁጣ መቀስቀስ የጀመረው የዛን ጊዜ ነው። እስከዛ ድረስ ዲዞልቭ እስኪሆን ድረስ በጣም ፋይን ነበራቸው፣ ደስተኞች ነበሩ፣ ህዝቡም ደስተኛ ነበረ። ዲዞልቭ የተደረገበት መንገድ ኤርትራ የትግረኛ ቋንቋና አረበኛ ቋንቋ የኦፊሻል የስራ ቋንቋ መሆኑ ቀርቶ አማርኛ የስራ ቋንቋ እንዲሆን የተጫነው